በእግዚአብሔር አምሳል ተፈጠርን የሚባለው ሰው መጨረሻ ላይ የሚደርስባት የእግዚአብሔርን ቅድስና የሚያገኝባት ማዕረግ ነው። ሰው በእግዚአብሔር አምሳል ተፈጠረ። በአርአያው ተፈጠረ የሚባለው የነፍሱና የሥጋው ቅርጽ ነው። በአምሳሉ ተፈጠረ የሚባለው ግን ቅድስናና ሱታፌ መለኮት ነው። እግዚአብሔርን መምሰል ነው። እግዚአብሔርን ሲመስል ምሳሌው አካሉን እየመሰለ እየተጠጋ ሲሄድ አካሉ የሚያደርገውን ማድረግ ይችላል። እግዚአብሔር ስውር እንደሆነ ቅዱሳን ይሰውራሉ። እግዚአብሔር እንደሚያቃጥል ቅዱሳን ያቃጥላሉ። እግዚአብሔር ጠፈር ደፈር እንደማይከለክለው ረቂቅ እንደሆነ በተዘጋ ቤት ይገባሉ። እግዚአብሔር ዘላለማዊ እንደሆነ ዘላለማውያን ይሆናሉ። እግዚአብሔር ፍቅር እንደሆነ ሳይመርጡ ሰውን ይወዳሉ። እግዚአብሔር ሰላም እንደሆነ የማይታወቅ ሕይወት ይኖራቸዋል። ይሄ አምሳለ እግዚአብሔር ይባላል። ስለዚህ ኃጢአት ማለት ሰው ከዚህ ወጣ ማለት ነው። ሰው ኃጢአት ሰራ ማለት ከዚህ ከተፈጠረበት አምሳል ወጥቶ ያልተፈጠረበትን ዓላማ መኖር ጀመረ ማለት ነው። ሰው ለዚህ ነው የተፈጠረው። ወዳልተፈጠረበት ዓላማ ሲሄድ ኃጢአት ይባላል። መውጣት ሰው እየሰማችሁ ነው። እግዚአብሔር ይስማው። ኃጢአት ስንሰራ የሆነ ሰውን እንደማስቀየም፣ ለምሳሌ የሆነ ሰው እስክሪብቶውን ብሰርቀው በደልኩት ነው። አሁን የኃጢአት ስንሰራ እግዚአብሔርን ማስቀየም ብቻ አይደለም። እግዚአብሔርን ማስቀየም ይቅርታ፣ ሰውን ማስቀየም እና ራስ መጉደል የተለያዩ ነገሮች ናቸው። አንድ ሰው ሰውን ይደበድበዋል። ሰውን ስለደበደበ ግን መልሶ ካልወረወረበት የእሱ አካል ሊደማ አይችልም። ኃጢአት ግን ችግሩ ምንድን ነው? ወደ እግዚአብሔር የምንወረውረው ድንጋይ አይደለም፣ እኛን የሚሰብር ነው፣ እኛን የሚያጎልን። አንድ ሰው አንድ ቃል ቢናገርና ቢሳደብ እግዚአብሔርን በደለ ብቻ ሳይሆን እሱ ከተፈጠረበት አምሳል ወጣ ይባላል። ከሰውነት ወጣ፣ ከዛ ወደ ዝንጀሮ፣ ወደ እንስሳ፣ ወደ አራዊት፣ ከዛ መጨረሻ ላይ ወደ ጋኔንነት ይሄዳል ማለት ነው። ልቡ እየደነደነ ሲሄድ ሰማችሁ። ንስሐ ማለት ሰውን ወደ ተፈጠረበት መልክ የሚመልሰው ማለት ነው። ንስሐ ማለት መመለስ ማለት ነው። የምንመለሰው ወደ እግዚአብሔር ነው ማለት ነው። ወደ ተፈጠርንበት መልካችን መመለስ ማለት ነው። ሰው መሆን መጀመር፣ ወደ ሰውነታችን መመለስ ነው። እንግዲህ ሰው እንደምታውቁት ነው። አፈር ተከምሮበት የነበረ ወርቅ ትንሽ ስናነሳለት ብልጭ ይላል፣ ትንሽ ስናነሳለት ብልጭ ይላል። መጨረሻ ላይ ወርቁ በእሳት ስንጠብሰው ማብራት ይጀምራል። እኛም ስንመለስ ስንስተካከል መጨረሻ ላይ ይሄ ስብከት፣ ትምህርት፣ ቅዳሴ፣ ስግደት፣ ሰባቱ አጽዋማት፣ ምንትስ የሚባለው ምን ይመስላችኋል? ይሄ ሁሉ እላያችን ላይ ያለውን አቧራ የማራገፍና ወደ መልካችን የመመለስ ነው። ምክንያቱም ሰው በቆፈር ተደርጎ እንደ ወርቅ የሚገኝ መልክ አይደለም ያለው፣ ፎቶ አይደለም የሰው ልጅ። ይሄ ሸረሪት የወረረውን ስዕል ወይም ፎቶ ጠረግ እንደምናደርገው ዝም ብሎ ጠረግ የሚደረግ አይደለም። የሰው ልጅ መልኩ ትልቅ እንደሆነ የሚጫነው አቧራም ትልቅ ነው። ያ እንዲለቀው ነው። አያችሁ፣ ይሄ ሁሉ ማንጻት ነው። ከዓመት ከ365 ቀን ከ200 በላይ ያለው እንድንጾም የሚደረገው እንድንነጻ ነው፣ ማንጻት ነው። ቅዳሴ የሚቀደሰው ለምንድን ነው? ለማንጻት ነው። አብ ወልድ መንፈስ ቅዱስ ያነጽሁ፣ አብ ወልድ መንፈስ ቅዱስ ያጸርዩ፣ አብ ወልድ መንፈስ ቅዱስ ይቀድሱ። የማንጻት ስራ ነው የሚሰራው።